አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አየንተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ ዕብራነ ወንጌል በዚህ ቅዱስ ስፍራ የተሰበሰባችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። ልዑለ ባሕርይ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለቃለ መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል ማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር ወዶ እግዚአብሔር ፈቅዶ በቅድስናው ስፍራ በአጸደ መቅደሱ እንድንሰባሰብ ከፈቀደልን የሊዲያን ልቡና እንደከፈተ እሱ እግዚአብሔር ልቡናችንን ከፍቶ ምነግረንን ያስተምረንን ምመክረንን ሁሉ የእርሱ የእግዚአብሔር ቅዱስ ፈቃዱ ይሆንልን። እንደ አምላካችን እግዚአብሔር መልካም ፈቃድ ባለችን ጊዜ የምንማማርበት የትምህርታችን ርዕስ ሦስቱ ምሰሶች በሚል ርዕስ ይሆናል። የሐዋርያው የብርሃነ ዓለም የቅዱስ ጳውሎስ መልእክት የመጀመሪያይቱ ወደ ቆሮንቶስ ሰዎች ምዕራፍ 13 ቁጥር 13 ላይ ተጽፎ የምናገኘው ኃይለ ቃል ነው። የዚህ ትምህርት መሰረታዊ ዓላማ በእነዚህ ሦስት ምሰሶች መሰረቶች ላይ መሰራትና መታነጽ ጊዜውን ሁሉ ዘመንን ሁሉ ወቅትን ሁሉ ለመሻገር እንዴት ልንጠቀምበት እንደሚገባ የሚያሳየን ነው ትምህርቱ። በእነዚህ ምሰሶች ላይ የታነጸ ክርስቲያን ጊዜን፣ ዘመንን፣ ወቅትን መሻገር ይችላል። ከሦስቱ ምሰሶች አንዱ ከጎደለ ግን መድከም፣ መዛል፣ መፍራት፣ መደንገጥ፣ ወደኋላ መመለስ ሊያስከትል ይችላል። ስለዚህ ክርስቲያን ሁል ጊዜ መሰረቶቹ ወይም ልታነጽባቸው የሚገቡ ሦስት ምሰሶች ቅዱስ ጳውሎስ ለቆሮንቶስ ምዕመናን ያስተማራቸው እኛም ለማስታወስ ያህል ነው። ክርስቲያኖች ሁል ጊዜ በክርስትና ሕይወት ውስጥ ስንኖር ክርስትና የምናይበት ዓይናችን እንዳይታመም፣ ክርስትና ሕይወታችን የምታመመው ክርስትና በተለይ ኦርቶዶክሳዊነትን የምናይበት ዓይናችን ስለሆነ ያ ዓይናችን ከታመመ የምናየው ነገር ሁሉ የሚከብድ የሚያስጨንቅ ወደኋላ የሚመልስ ጉም ጨለማ ሊመስለን ይችላል። ዓይናችን ግን ኦርቶዶክሳዊ ዓይን ከሆነ አቅልለን ከዚህ በኋላ ያለው የተሻለው መንፈሳዊው ነገር ማየት እንችላለን። ለዚህ ነው ክርስትና ውጭ ላይ የምታይ ሳይሆን ከውስጥ ሰብሮ ወደ ውጭ የሚወጣ። ለምሳሌ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ የመንፈስ ፍሬዎች የታወቁ ናቸው ይላል። ሰላም፣ ደስታ፣
ደግነት፣ ቅንነት፣ እምነት እነዚህ ነገሮች ውጭ ላይ አይደለም ከውስጥ ነው፣ ከልብ ነው የሚወጡት። ስለዚህ ክርስትና ከውስጥ ሰብሮ ውጭ ላይ የሚተርፍ ነገር ነው። ክርስትና ለዓለም ካልተረፈ እነዚህ የመንፈስ ፍሬዎች ለዚች ዓለም ካልተረፈ ዓለም ውስጥ ያለው ነገር ሁሉ ደካማ ስለሆነ የክርስትና ጨው የክርስትና ጣዕም በዛ ውስጥ ካልታየ ብዙም ሁሉም ነገር እየከበደን እየሰለቸን እንላለን። ተመልከቱ፣ እስራኤላውያን 430 ዘመን በግብፅ የኖሩት በጣም አስቸጋሪ ባርነት ነው። ፈርዖን መጥፎ ንጉሥ ስለነበረ በተለይ ዮሴፍን የሚያውቀው ፈርዖን ከሞተ በኋላ የተነሳው ሌላኛው ፈርዖን እስራኤላውያን አስጨንቋቸዋል፣ መከራ ጥቶባቸዋል። ወንድ ልጅ ወልደው ማሳደግ አልቻሉም፣ ይቀብሩ ነበር። ራሔል መንታ ልጆቻቸውን ከጭቃ ጋር እንዲያውቁ የተደረጉበት ጊዜ ነበረ። ወቅቱ ከባድ ስለነበረ ወደ እግዚአብሔር ያለቀሱት ለቅሶ እንባ ደርሶ ከግብፅ ምድር ከወጡ በኋላ ተመልከቱ፣ ከግብፅ ምድር ወጥተው ወደ ተስፋይቱ ምድር ወደ ምድረ ከነዓን እየተጓዙ ያወጣቸው የታደጋቸው አብሯቸው የነበረው የኤርትራን ባህር የከፈለውን ቀን ቀን በአምደ ደመና ፀሐይ እንዳያቃጥላቸው፣ ማታ ማታ በአምደ ብርሃን ጨለማ እንዳይጋርዳቸው በሰባት ደመናዎች ሁለት ደመና ከላይ ከታች፣ ሁለት ደመና ከፊት ከኋላ፣ ሁለት ደመና ከግራ ከቀኝ፣ አንድ ደመና ከፊት እንደ ግሬደር መንገድ እየጠረገ እስራኤላውያንን እየመራቸው ይሄን ሁሉ ነገር እግዚአብሔር እያደረገላቸው እያዩ ከእግዚአብሔር ጋር የነበራቸው ህብረት ግን በትንሽ ነገር ተስፋ ይቆርጣል። ትንሽ ነገር ያስጨንቃቸው ነበር፣ ይደነብሩ ነበር በትንሽ ነገር። አሁን እኛ ዘመን ያለው አብዛኛው ወጣት በትንሽ ነገር ይደነብራል፣ በትንሽ ነገር ይፈረካረካል። ነው እንዴ? እንደዚህ ነው እንዴ? እግዚአብሔርን እኮ የምናይበት እስራኤል ያን ሁሉ ነገር ከነሱ ጋር ያደረገውን እግዚአብሔርን ለትንሽ ነገር ያማሩት ነበር። ኧረ ሌላው ቀርቶ የተሰጣቸው ምግብ እንኳን ያ መና የሚባለው ምግብ ያ ሚካኤል መጋቢ ብሉይ ከሰማይ አውርዶ በሊቀ ነቢያት ሙሴ አማካኝነት የሚመገቡት እንደ ማር የሚጣፍጠው ምግብ እንኳን ሰለቸን እስከማለት ደረሱ። አንዳንድ ጊዜ ከባድ አስታውሱ። አሁን ሰሞኑን መጻጉዕ ያ በሽተኛ 38 ዓመት ነው አልጋ ላይ የተኛው። በጣም ከባድ ነው። አሁን ስተረክ ታሪክ ሆኖ ስንነገር 38 ዓመት አልጋ ላይ መተኛት ከባድ። ዛሬ ማታ ታሞ ጉንፋን ታሞ ያደረሰው ጠዋት እንደምን አደርክ ስባል ወይ ምን አደርኩ ቁጭ ብዬ እኮ ነው ያደርኩት ጉንፋን አሞታል። 38 ዓመት ሲሆን እንዴት ከባድ፣ በጣም ከባድ። ከ38 ዓመት በኋላ ወገን ዘመድ ጎረቤት ወገን የሚለው ሰው የለኝም አለው ክርስቶስ። ሰው የለኝም ያለውን ሰው ሆኖ ሂድ አልጋዬን ተሸክመህ ሂድ ያለውን አብለት ዓርብ ቀን በጥፊ መታው። ለልብ ፈውሶኛል ብሎ ተመልከቱ። ትንሽ ነገር ያልፍና ትንሽ ነገር ረሳል። አሁን ለዛ ነው በእነዚህ ምሰሶዎች ላይ መታገስ ከቻለ ክርስቲያን ሁሉም ነገር ቀስ እያለ እንደሚያልፍ ቀስን በዛ ውስጥ ብዙ በረከት ሊያገኝ ይችላል፣ ሊፈተን ይችላል፣ ብዙ ነገር መከራ ሊገጥመው ይችላል። ግን ያልፋል ብሎ ያስባል። እነዚህን ሶስት ምሰሶዎች በክርስትናችን ውስጥ ልንይዘው ይገባል። ሐዋርያው ቅዱስ ጳውሎስ እነዚህን ምሰሶዎች እንዲህ ብሎ ነው የገለጣቸው። እነዚህ ሶስቱ ጸንተው ይኖራሉ። እስቲ በሉ እነዚህ ሶስቱ ጸንተው ይኖራሉ። መኖራቸው በእኛ ውስጥ ነው ማለት ነው። በአንድ ክርስቲያን ሕይወት ውስጥ ጸንተው ይኖራሉ። መገለጫውም እሱ ነው ያልሆነ ያለበት አለኝ ይሄን ምሰሶ ላይ ታነጽኩት ነው ሸለቆ ነው ምድረ በዳ ሸለቆ ለማየት ወጣችሁ። ክርስቶስ ሁል ጊዜ እሱን ለማየት የምትወጡ እናንተ ምን ለማየት መጣችሁ ይላቸው ነበር። የምድረ በዳ ሸለቆ ነው። የምድረ በዳ ሸለቆ ንፋስ ወደዚህ ስነፍስ ወደዚህ የሚነፍስ ነው፣ ወደዚህ ስነፍስ ወደዚህ የሚነፍስ ነው። አንድ አቅጣጫ ይዞ ተመልከቱ። እኛ ቤተክርስቲያን አገልጋዮች የነበሩ ቤተክርስቲያን ውስጥ የነበሩ ስማቸው ከፍ ያለ የምድረ በዳ ሸምበቆ የሆኑ
ተመልከቱ። አንዴ ወደዚህ የሚሄዱ ሰዎች ኦርቶዶክስ ጋር ነበሩ። ቅዱስ ዮሐንስ እንዳለው ከኛ ጋር መጀመሪያውን በመንፈስ አልነበሩ፣ በሃይማኖት ከኛ ጋር አልነበሩ፣ አምነው መስቀል ለመሸከም አልተዘጋጁ። እንደገና ደግሞ አሁን በየአዳራሹ ድግስ ደግሰናል ብሉልን። ምን አይነት ድግስ? የተበላሸ ድግስ። ተመልከቱ። ብሉልን የሚሉ ሰዎች አሉ። በነገራችን ለጣዖት የተሰዋውን መብላት ክርስቲያን አይፈቀድም። ሰውየው ማለት ነው ከተሰዋ ለጣዖት አይበላም፣ የረከሰ ከለጣዖት ተሰውቶ የእግዚአብሔር ስም ሊጠራበት ይችላል። ደቂቃ ስራው ይባላል። ብዙ መጽሐፍ ቅዱስ ላይ አጋንንት እናወጣለን፣ ድውይ እንፈውሳለን ብለው ህዝቡን ሰብስበው ለማስወጣት የተዘጋጁት ግን ኢየሱስ በሚል ስም ነው። ማን በሚል ስም አልኳቸው? ይሄን ስም እንኳን አያውቁትም። በጣም ይገርማል። የትኛው ኢየሱስ? ይሄ ጳውሎስ ጠራ የነበረው ኢየሱስ አለ። ማን ጠራ የነበረው? ሰይጣን እንዲህ አላቸው፣ ጳውሎስንም አውቃለሁ ኢየሱስንም አውቃለሁ፣ እናንተ እነማን ናችሁ አላቸው። መሬት ላይ ጥሎ ደበደባቸው። አንዳንድ ጊዜ ሰይጣን አንድ ጊዜ መሬት ላይ ጥሎ የደበደበው ሰው መልሰ ሰይጣን አወጣለሁ ወይም ደግሞ ሰይጣን አወጣለሁ ማለት ከዛ በኋላ የሱ ጉልበት ወይ ጫማ ጥፊ ነው ወይ ካራቴ ነው። ሰይጣን የሚያወጣበት መንገድ ነው። ለምን? አስቀድሞ ሰይጣን ጥሎ ደብድቦታል። ያኛው ኢየሱስ እንኳን የለም። ስንት ኢየሱስ ነው ያለው? አንድ ኢየሱስ ነው ያለው። መድኃኒት የሆነው የድንግል ማርያም ልጅ የሆነው ወልደ ማርያም ቤተክርስቲያን በኪዳኑ የምታነሳው፣ በቅዳሴው የምታነሳው፣ በሰዓታቱ የምታነሳው፣ በማህሌቱ የምታነሳው፣ በአውደ ምሕረት የምታነሳው፣ ምስጢራትን የመሰረተ በደብረ ታቦር ብርሃነ መለኮቱን የገለጠ ከሱ ውጭ ሌላ ኢየሱስ የለም። ሁሉ በየቦታው አዲስ ኢየሱስ የተደረገ ይመስል ሰበር ዜና ብሎ ይዞላችሁ። አሁን በደብረ ዘይት ይህንን ሲሰሙ ቆይታችኋል። ሰሞኑን ነገረ መጽሐፍ የምታሰብ ስለሆነ ብዙዎቻችን ይህን ሰምተናል። አሁንም ይህንን የመስማት ሂደት ይቀጥላል። አሁን ደቡብ አፍሪካ ውስጥ 579 ቀን ነው ፓስተሩ ከሞተ ጠብቁኝ እነሳለሁ ብሎ ከሞተ 579 ቀን ሞተ። አሁን ይጠብቃል ይነሳል። 579 ቀን በኋላ የሚነሳ ሰው ምን ሆኖ ተነሳል? በስሙ ሰው እያዩት 579 ቀን ማለት 2 ዓመት ልሞት ትንሽ ነው። አሁንም ድረስ ይነሳል ነው። ተመልከቱ። ሰው ልቡ ከተወሰደ በኋላ አስቀጥሎ የሚያደርገው ነገር ያው መሬት ላይ ሲወድቅ ያው ሲፈራፈር ያው ሲጮህ ያው የትኛው ዓለም ውስጥ እንዳለ የማያውቅ በእነዚህ ላይ ስላልተሰራ እንደፈለገ ሰይጣን ይጫወትበታል። እዚህ ምስራቅ አፍሪካ ሰሞኑን የተነሳ ያው ሶሻል ሚዲያ በደንብ ስለምታውቁ ኢየሱስ ላይ የተነሳ ሰው በጣም ብዙ ሺህ ሰው የሚከተል ኢየሱሳችን እሱ ነው ብሎ ህዝቡ በጣም ብዙ በሚሊዮን የሚቆጠር እሱ መከተል ጀምሯል። ከዛ ህዝቡ ተሰበሰበና ኢየሱሳችን ለዓለም ህዝብ ኢየሱስ መሆኑን መግለጥ አለበትና አሁን ስቅለት በዓል ሲመጣ መሰቀል አለበት። ሰቅለን ሞቶ ተነስቶ ያሳየናል። የኛ ኢየሱስ ሰው ለነገር በህግ አምላክ እኔ ኢየሱስ አይደለሁም። አሁን አይታችሁ ከሆነ ክርክሩ ጦዟል። ኢየሱስ ነው ብለህ ትሰቀላለህ፣ አለቅህም። ፖሊስ ፍርድ ቤት ሄዶ እኔ ኢየሱስ አይደለሁም ሊሰቅሉ ነው። ህዝቡ ምን አለ? መንግስት በሃይማኖት ውስጥ ጣልቃ እንዳይገባ መስቀል አለብን። አሁን ጭቅጭቅ ፍርድ ቤት ጉዳዩን ይዘዋል። እኛ እንሰቅለዋለን፣ እሱ አልሰቀለም። መጀመሪያ ኢየሱስ ነው ብሎ ስነሳ ያን ያህል ተከትሎታል። ለዚህ ነው ሁሉ ጊዜ እኛ በእነዚህ ምሰሶች ላይ በደንብ አድርገን መታነጽ ከቻልን በቀላሉ የሚመጡ ንፋሶች ይወስዱናል። እዚህ ቆሞ የሚሰጥ ሰው ይወድቃል። እንዳይወድቅ መሳፍነት አለን። ከወደቀ ግን እሱን ብለን የምንከተለው እምነት የለም። የእኛ እምነት መሰረት የሚሆኑት እነዚህ ናቸው። ጳጳስ ይወድቃል። ሰው ነው። ጳጳሱ ከወደቀ በኋላ እኔ ማተብን በቅሳለሁ ብትል እኮ አላመንክም ማለት ነው። ይወድቃል ጳጳስ። አርዮስ ጳጳስ ነበር። ንስጥሮስ ጳጳስ ነበር። ሰባሌዎስ ጳጳስ ነበር። ንስጥሮስ እኮ ከጳጳስም በላይ ፓትርያርክ ነበር። ድንግል ማርያም ወላዲተ አምላክ አትባልም የሚለው ትምህርት ያመጣው እኮ ፓትርያርክ ነበር። ሶፊያ ላይ ፓትርያርክ የነበረ ሰው ይወድቃል። ሰው ይሳሳታል። ክርስቲያን እንዳይሳሳት ጸልይለታል እንጂ ከተሳሳተ በኋላ
እሱን ተከትሎ እሱን እዚህ መጥቶ ዘርፌ እዚህ ቆመ ነበረ። ስለዚህ ዘርፌ የሚሉ ሰዎች አሁን ስለ አንድ ዘፋኝ የሚያወራ ኦርቶዶክስ አያሳዝንም? ኢየሱስ ክርስቶስን በምታመልክ ቤተክርስቲያን ውስጥ ከዱባይ ዘፈን ቤት አውደ ምሕረት ላይ አቆማቸዋል። ራሷን ሞት አይደች ምን ታድርግ? እሷን ለመከተል የእሷን ፕሮፋይል የእሷን ለማየት ይሄ ታምረ ማርያምን ውዳሴ ማርያምን ሌላው ከፍታ ያለበሰው የነዚህ ሰዎች ፕሮፋይል ሲኖር አሳዛኝ ትምህርት። ይሄ ሮንግ ጄኔሬሽን ተፈረጀ። ከ7 ዓመት በኋላ መጣው ለበጋሻው ሚሊዮን አደራሽ 7 ዓመት እኮ እዚህ አራት ኪሎ እኮ ድራፍት ቤት ነው የነበረው። ከሱባኤ መጣው ለሱባኤ ዝም ብሎ ሱባኤ ከተታ ሚሊዮን አደራሽ ነው ንጉሳችን ያንበሳ ፎቶ አስቀምጦ ሰው የከሰረ ቀን የማያደርገው ነገር ብዙ። እኛ ግን በክርስትና በእነዚህ ምሰሶች ላይ መሰራት ነው። ዓለም ብዙ ጊዜ በእነዚህ ከእነዚህ ስለምትስበብ እዚህ ውጭ ይሆናል። እነዚህ ምሰሶች የመጀመሪያ እምነት ይባላል። እስቲ እምነት ነው። በእምነት ላይ ማመንና መታመን። እምነት ማለት ሃይማኖት የምንለው ማለት ነው። ተመልከቱ፣ የመጀመሪያው ክርስቲያን እምነት ሊኖረው ይገባል። ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በእኔ እመኑ በአባቴ እመኑ አለ። በማን እመኑ አለ? በእኔ እመኑ። ከዛ ቀጥሎ በማን እመኑ አለ? በአባቴ እመኑ። አብ ወልድ መንፈስ ቅዱስ አንድ አምላክ የምንለው ማለት በእኔ እመኑ። ክርስቲያን በእግዚአብሔር ያምናል። አሁን እኮ የብዙዎቻችን ችግር ከእግዚአብሔር ጋር ያለን እምነት የደከመ ነው። ክርስቲያኖች እስቲ ቁጭ ብላችሁ እግዚአብሔርን እናምናለን ወይ? ይህንን በደንብ ማረጋገጥ አለብን። የመጀመሪያው ምሰሶ ነው። አምናለሁ እግዚአብሔር ነው፣ ከእርሱ በቀር ሌላ አምላክ የለም። የኔ አምላክ እግዚአብሔር ነው። ቅዱስ ዳዊት ምንድን ነው አለው? ተራራ ወደ ባህር ውስጥ ብገባ እንኳን ለባንተ አምናለሁ። ተራራ የተባሉት ከፍ ብሎ የምታዩ ማለት ከፍ ብሎ የምታዩ በሃይማኖት ትልልቅ ቦታ የደረሱት ባህር የተባለው ዓለም እንኳን ቢወስዳቸው እኔ በማን አምናለሁ? እግዚአብሔር ማመን። ክርስቲያኖች የኛ እምነት ትልቁ ነገር አሁን ምሰሶችን አንዱ እምነት ላይ ቤቱን በአሸዋ ላይ የገነባ ሰው ይሄን ይመስላል አለ ክርስቶስ። ቤቱን በአለት ላይ ደግሞ የገነባ ሰው ይሄን ይመስላል አለ ክርስቶስ። እምነት መገለጫው ይሄ ነው። መገለጫው ይሄ ነው። ቤቱን በአሸዋ ላይ የገነባና ቤቱን በአለት ላይ የገነባ ሰው ዝናብ ዘነበ። ምን ዘነበ? ዝናብ። ጎርፍ ምን ሆነ? ጎረፈ። ነፋስ ምን ሆነ? ነፈስ። ሁሉ ጊዜ ብዙ ሶስቱ ይገናኛል። መጀመሪያ ነፋስ አለ፣ ቀጥሎ ዝናብ ይመጣል፣ ቀጥሎ ምን ይከተላል? ጎርፍ። ቤቱን ላይ ገፋው፣ ግጥለው ቻለው። ምን ላይ ስለተሰራ ይላል? አለት ነጥብ። አይገፋ አይባልም፣ ይገፋል። አይነቀንቅም አይባልም፣ ይነቀንቃል። ቤቱ ጎርፍ ነዋ፣ ነፋስ ነዋ፣ ጽኑ ዝናብ ነዋ። ያንን ቤት ማንቀሳቀስ ይችላል። አዎ ያን ቤት ይገፋዋል። ቤቱን ግን ሊጥለው አልቻለም። ይሄ በኮንስትራክሽን ፋውንዴሽን ዋናው መሰረት፣ እዛ ቀጥሎ እነዚህ ስላበባሉ ምሰሶቹ ጠንካራ ከሆኑ ቤቶች ብዙ ነገር መሸከም ይችላል። ቤቶቹ አይገፉም ይባላል። ለምን ዝናብ ዘነበ አይልም። ለምን ጎርፍ ጎረፈ አይባልም። ለምን ንፋስ ነፋስ አይባልም። ቤቱ ግን አለት ላይ እምነት ላይ እግዚአብሔርን በማመን ላይ የተሰራ ክርስትና ከሆነ አይጥለውም። ያን ቤት ገፋው፣ አልቻለው። ቤቱን በአሸዋ ላይ የሰራ ደግሞ ይሄን ይመስላል። በተራራ ትምህርቱ ሲያጠቃልል ነው። ተመልከቱ፣ ተራራ ስብከቱ ላይ ብዙ ትምህርት አስተምሮ ሲያጠቃልል ቤቱን አለ በአሸዋ ላይ የገነባ ደግሞ ይሄን ይመስላል። ጥርጥር አሸዋ፣ ክህደት አሸዋ፣ ምንፍቅና አሸዋ። ተመልከቱ፣ እግዚአብሔርን መርሳት አሸዋ። እዚህ ላይ ቤቱን የገነባ ሰው ዝናብን ዘነበ፣ ጎርፍን ጎረፈ፣ ነፋስን ነፈሰ፣ ቤቱን ገፋው። ያ ቤት ወደቀ። ምን ሆነ? ስንት ቤት ወደቀ ያለ መሰላችሁ? ስንት ወደቁ ቤቶች። እኛ አሁን የምንቆጥረው እዚህ ከተማ ውስጥ የወደቁ ቤቶች። በክርስትና እኛንን ቤት ማለት ማደሪያ ማለት ነው። የማን ማደሪያ ነን እኛ? እግዚአብሔር ማደሪያ። በተለይ ክርስቲያን እናንተ የመንፈስ ቅዱስ ታቦት
የመለኮት ማደሪያዎች ናቸው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ ቤተ መቅደሶች ናቸው። ኦርቶዶክስ አንድ ክርስቲያን ሲወድቅ ያዝናል። ማዘኑን አለበት። አንድ ቤተክርስቲያን ነው የወደቀው፣ አንድ ቤት ነው የወደቀው። ገፋው ወደቀና አወዳደቁ ታላቅ ነበር። እስቲ ብሎ አወዳደቁ ታላቅ ነበር። በጭቃ ተሸራቶ ይወርቃል፣ በሽታ ዞሮ ይወርቃል። ሰው እግዚአብሔር ላይ እምነት አጥቶ መውደቅ ነው። እሱ መውደቅ ታላቅ ተመልከቱ። የመጀመሪያው እምነት ሁለት እንደምናነሳው ሶስት አይነት እምነት ነው ያለው። እኛ ቢያንስ አንዱ እምነት ያስፈልገናል። አንዱ ከነጭራሹ ሊኖረን የማይገባል። አንዱ ከደረስንበት ጥሩ ነው። እኛ ግን ሶስተኛው እምነት ያስፈልገናል። ሶስተኛው እምነት አንደኛው የሰይጣን እምነት ይባላል። የማን እምነት አልኳችሁ? ሰይጣን እኮ ያምናል። አሁን አንዳንድ ሰው በኢየሱስ አምናለሁ ብላ መንገድ ላይ ታክሲ ተራቆ ሰይጣን የሚያምናል። ሰይጣንን ያምናልና ይንቀጠቀጣል። ያዕቆብ ምዕራፍ 2 ቁጥር 17 ላይ ያዕቆብ ምዕራፍ 2 ቁጥር አንተ ሰነፍ ሰው አንተ እንደምታምነው ሰይጣንን ያምናል ያው ይንቀጠቀጣል። ሰይጣን ያምናል። በነገራችን ሰይጣን ማመን ብቻ አይደለም፣ መጽሐፍ ቅዱስ ታሰረ። አሁን መጽሐፍ ቅዱስ ተሸክሞ ሲል መጽሐፍ ቅዱስ አይደለም እንዲያልተፈል ሰይጣን ታሰረ መጽሐፍ ቅዱስ። በነገራችን ሰይጣን ከመጽሐፍ ቅዱስ የጠቀሰው ለሰው አይደለም፣ ለእግዚአብሔር ነው፣ ለኢየሱስ ክርስቶስ ለራሱ ለመጽሐፉ ባለቤት ከመጽሐፍ ቅዱስ ተሰጥቶታል። አሁን ምን ጾም ነው አብይ ጾም ገዳመ ቆሮንቶስ 40 ቀን ክርስቶስ ጾም ሰይጣን ከመጽሐፍ ቅዱስ ተሰጥቶታል። የዳዊት መዝሙር 90 ተሰጥቶታል። መላእክቱን ስላንተ ያዛት ተብሎ ተጽፏልና እስኪ ከዚህ ከቤተ መቅደስ ራስ ላይ ራስን ልቀቅ፣ መላእክቱ ይጠብቁሃል ስላንተ ያዛት ተብሎ ተጽፏል። ሰይጣን ያመነ ክርስቶስ መለሰለት እግዚአብሔር አምላክህን አትፈታተኑ ተብሎ ተጽፏል። ሰይጣን መጽሐፍ ቅዱስ ተጠቅሷል ይላል። ሰይጣን በኢየሱስ ይላል። ሰይጣን መድኃኒት ነው። አንተ የዳዊት ልጅ ሆይ ለምን ታጠፋናለህ ብሎ ነው ሰይጣን ብሎ እንዴ ሰይጣን ብሎ ዛሬም የሆነ ሙስተረክ ስለያጥሮ ሃሌሉያ ኢየሱስ ጌታ ነው ብሎ ሰይጣን ችግር የለም። ሰይጣን ማመን ብቻ ነው። እምነቱን በምን አይገልጥም? ስራ አይገልጥም። የሰይጣን እምነት ከስራ ከተለየ ሁለቱም ሳይቆም የሞተ ነው። ስለምን እምነት ነው? ከስራ ከተለየ ምን ይሆናል? የሞተ ነው። የሰይጣን እምነት ማለት የሞተ እምነት ነው። ስራ የሌለው እምነት ነው። ስራ አያስፈልግም። ስራ አያጠርቅም። ስራ ህይወት አይሰጥም። በዚህ በደብረ ዘይት ሙሽራው ሲመጣ 5 ልባሞችና 5 ሰነፎች፣ ልባሞቹ መብራትና ዘይት ይዘዋል፣ ሃይማኖትና ምግባር። ሰነፎቹ ንብረት ብቻ ይዘው ጠበቁት ይላል። ሙሽራው ሲመጣ አንቀላፍተው ነበር፣ ሞተው ነበር፣ ተነሱ። ሙሽራው መቀበል አልቻሉም። ለምን? ሃይማኖትን የተባለውን እምነትና ምግባርን ስላዋሃዱ። በሩ ተዘጋ። መጡ ይላል። አንኳኩ፣ በሩን ክፈትልን። አላውቃችሁም አላቸው። ያሳዝናል። እግዚአብሔር አላውቃችሁም ካለ ምን ተስፋ? አንድ ባለስልጣን እኮ አላውቅህም ብል ችግር የለውም። አንድ ዳኛ አላውቅህም ብል ችግር የለውም። አንድ ባለሀብት አላውቅህም ብል ችግር የለውም። እግዚአብሔር አላውቅህም ካለ ግን ከባድ ያ ነው ሞት። ክርስቲያኖች ያለ መጨረሻው ሞት። ተመልከቱ፣ እግዚአብሔር የሚያውቀን በማመናችን ብቻ ሳይሆን በመታመናችን ጭምር ነው። ሃይማኖት ሲኖረን፣ እምነት ከስራ ጋር ሲኖረን እግዚአብሔር ያውቀናል። ስለዚህ የሰይጣን እምነት ስራ የለም። ሁለተኛው እምነት የቅዱሳን እምነት ነው። ፍጹም እምነት ይባላል። እስቲ ፍጹም እምነት ነው። ፍጹም እምነት የቅዱሳን እምነት እግዚአብሔርን ለሰከንድ አይጠራጠርም። አብርሃምን አታስታውስ? በጣም የሚገርም እኮ ነው። ይስሐቅን ሰዋል። ማንን ሰዋል? ልጅህን ይስሐቅን በስተርጅና የወለድከውን ለምኖ አልቅሶ። ሳራ እኮ 90 ዓመት ካለፋት በኋላ ነው ይስሐቅን የወለደችው። በቃ ለተባለ ሰዋል በስተርጅና። ከዚህ በኋላ እሱም ሳራም ወለደችው። ሰዋልኝ ስለው አብርሃም ይስሐቅን ወስዶ ሞሪያ ተራራ አድርሶ በእምነት ሰዋው። የሚገርም ፍጹም ምን ብሎ አመነ ቅዱስ ጳውሎስ? ከሞተ በኋላ እንኳን እግዚአብሔር እንደሚያስነሳው አምኖ ነበር። ይሄ ፍጹም
ይስሐቅን ሰዋዋል፣ ይሞታል። ከዛ በኋላ እግዚአብሔር ያስነሳል። ይሄ ፍቅር የቅዱሳን ነው። ለቅዱስ ጊዮርጊስ ለቅድስት አርሴማ ለክርስቶስ ሰማዕትነት የነ ቅዱስ ጳውሎስና የነ ቅዱስ ጴጥሮስ እናት የአባቶቻችን ዛሬ ቅዱሳን ብለን የምንጠራቸው ፍጹምነት የነ ኤልሳዕነት ፍጹምነት። ረሃብ ገብቶ ሰማርያ እኮ ነገ ትጠግባለች። መቼ ትጠግባለች? በጣም የሚገርምነት እኮ ነው። ሰው እየበላ መጽሐፍ ቅዱስ ሁለተኛ ነገሥት ምዕራፍ 6 ነው። ሰማርያ ረሃብ ገብቶ ሰው ይበላ ነበር። እናት ልጆቿን ትበላ ነበር። መጥፎ ረሃብ ነው። አሁን ኢትዮጵያ የገባው ረሃብ ይሄ ወንድሙን ይበላል፣ ጎረቤቱን ይበላል፣ ጓደኛውን ይበላል፣ በዘር በነገድ በቋንቋ ተከፋፍሎ ይባላል። ይሄ ሰው መብላት ማለት ነው። ሰማርያ ግን አርዶ ይበሉ ነበር። ንጉሱ ተጨንቆ ኤልሳዕ ንጉሱ ፊት ቆሞ ሰማርያ ረሃብ ገብቷል ሲባል ኤልሳዕ ይመላል። ሰማርያ ነገ ተረጋግጣለች። መቼ መቼ ዘርቶ ዝናብ፣ መቼ ታርሶ፣ መቼ ተዘርቶ፣ መቼ ታጭኖ ሰማርያ ትጠግባለች ያለው ተብሎ ስትጠየቅ ሰማዩ ደመና ሳይኖረው እግዚአብሔር ሸለቆ ማሞላት ይችላል። ለእግዚአብሔር ሸለቆ ማሞላት የግድ ከሰማይ ዝናብ ማዝነብ ይችላል። ይሄ ነው የነ ኤልሳዕነት ፍጹምነት። የነ ኤልሳዕነት ፍጹም የሆነ ከኛ የሚጠበቀው ግን ሶስተኛው እምነት ነው። የሚያድግነት እስቲ የሚያድግነት ነው። ምን የሚያድግ የሚቀጥል ከፍ በነገራችን ሰው በእምነትም ያድጋል። የባንክ አካውንቱ የሚያድግ ሰው አለ፣ እውቀቱ የሚያድግ ሰው አለ፣ ሰውነቱ የሚወፍር ሰው አለ፣ እድሜው የሚያድግ ሰው አለ። ይሄ ሁሉ የውጭ እድገት ይባላል። የሰው የውስጥ እድገቱ እምነት ነው። አንደኛው እምነት ያድጋል። ሐዋርያት አንድ ጊዜ ኢየሱስ ክርስቶስን ሊመና ለምነው የሉቃስ ወንጌል ምዕራፍ 17 ቁጥር 9 ላይ ኦ እግዚእ ኢየሱስ ክርስቶስ ወስገነ ሃይማኖት፣ ጌታችን አምላካችን ኢየሱስ ክርስቶስ ሆይ እምነት ጨምርልን። ምን ጨምርልን? አሜን። እምነት ጨምርልን። ምን ጨምርልን? በቃ እምነት ጨምርልን። ሰው ጥራት ያለው ሰው፣ ክርስትና ያለው ሰው፣ እግዚአብሔር ጋር ተጣብቆ የማይላቀቅ ሰው፣ በእግዚአብሔር ችግር የለውም የሚል ሰው፣ ምንም ችግር የለውም ለህን ማለት ቀላል ነው የሚል ሰው ያ ነው እምነት ማለት። ትልቁ ነገር ትንሽ አድርጎ የሚያሳይ እንጂ ትንሹን ነገር 12 ሰላዮች ኢያሪኮን ጎብኝቶ ሲወጡ በጣም ከባድ ነው። ኢያሪኮንማ አናልፍም ኢያሱ ብቻ ነበር። ያንን ጎብኝተው ከመጡት መካከል ማለት እንደሚቻል ወደፊት መሄድ እንደሚቻል ቀላል ነው። እግዚአብሔር ይሄ ምኑ ነው? እግዚአብሔር ላይ ያለ ጠንካራ ሰው ምኑ ነው? ምኑ ነው? ሙሴ እስራኤላውያን ከፊት የኤርትራ ባህር ከኋላ የፈርዖን ሰራዊት ቆሙ። ግብፃውያን ያን ሁሉ ሰራዊት ተከትሎ መጥቷል። ከፊት የኤርትራ ባህር ነው ያለው። ህዝቡ ሙሴ ይላል የታለ ያንተ እግዚአብሔር ከግብፅ ምድር ያወጣኸን በዚህ ባህር ውስጥ ልትጥለን ሙሴ ይላል ቁሙ፣ እግዚአብሔር ለእናንተ የሚያደርጋትን የማዳኑን ስራ ይሁ። ማን ለእናንተ የሚያደርጋትን? መጀመሪያ ቁሙ እመኑ ማለት ነው። ሲእመኑ ቁሙ። አሁን የሚያስቡት ወይ በፈርዖን ሰራዊት መሞት ነው ወይ የኤርትራ ባህር ውስጥ መስጠት ነው። እኛ እኮ አንዳንዴ ግራ የሚያጋባ ፍራስ ነው። የትኛው ይሻላል እንላለን። እግዚአብሔር ከዝም ሌላ ሶስተኛ አማራጭ አለ። እኛ በምናስበው የሰራት ምክንያት ሄደ እነሱ ሳያስቡ የኤርትራን ባህር ከፈለ። ሁለተኛው እምነት ቀጥሎ ሁለተኛው ምሰሶ ተስፋ ይባላል። እስቲ ተስፋ አቤት ተስፋ። አሁን ብዙ ወጣቶች ውስጥ የጠፋው ተስፋ፣ ብዙ ትዳር ውስጥ የጠፋው ተስፋ። በቀደም ቴሌቪዥን ላይ አዲስ አበባ ውስጥ ባለፉት 6 ወራት 13,000 ሰው ተፋቱ።
ስንት ሺህ ሰው 13,000 ትዳር ይወፋል። ግን ባለ ትዳር ሁሉ ተስፋ ቆርጧል። ባለ ሚስቱ ተስፋ ቆርጧል። ሚስቱን በባሏ ተስፋ ቆርጧል። ልጆች ምን ይሆናሉ? እዚህ ውስጥ ዳታው ኦርቶዶክስ እንደሆነ በዛል ታመሰለ ይሄ ሁሉ የተስፋ መቁረጥ ምልክት ነው። ተመልከቱ፣ ተስፋ ለክርስቲያኖች ትልቅ ምሰሶ ነው። ትልቅ ምሰሶ ተስፋ። ብዙ ጊዜ እንላለን ክርስቲያን ምን አይቆርጥም? ተስፋ አይቆርጥም። እምነት ተስፋ አይለያይም። ቅዱስ ጳውሎስ እምነት አለ ተስፋ የምናደርገውን ነገር የሚያረጋግጥልን ነው። ድንገት የሆነ ነገር ገጥሞናል መስላችሁ እንደውም ቅዱስ ጳውሎስ ምድራዊ ቤታችን ብፈርስ እንኳን አይደለም ሌላ ነገር በዓለም ላይ የገነባነው ቤት ብፈርስ እንኳን በሰማይ በሰው እጅ ያልተሰራ ቤት አለ። ይሄ ተስፋ አትቁረጡ ማለት ነው። ተስፋ አትቁረጡ። እምነት ተስፋ የምናደርገውን ነገር የሚያረጋግጥልን ነው። ተስፋ የምናደርገው ነገር ማረጋገጫው እምነት ከሆነ ተስፋ መቁረጥ ያስፈልጋል። ክርስቲያን ያለ ተስፋ ምንም ነገር የለውም። ምንም ነገር የለውም። መጽሐፍ ቅዱስ ኢዮብን ጠቅሶ ይላል። መጽሐፈ ኢዮብ ምዕራፍ 6 ቁጥር 26 ላይ ተስፋ የሌለው ሰው ንግግሩ እንደ ነፋስ ነው። እስቲ በሉ ተስፋ የሌለው ሰው ንግግሩ እንደ ነፋስ ነው። ኢዮብ አሁን ኢዮብ ዝም ብላችሁ ታስቡ። ተስፋ መቁረጥ ቢያስፈልግ ተስፋ መቁረጥ የነበረበት ማለት ነው ኢዮብ። በጣም ነው ሚስቱ እኮ ተናግራ እግዚአብሔር ሰደቦት ነው። እግዚአብሔር ሰደቦት ምን ቀረ? ሀብታችን ጠፋ፣ ልጆቻችንን አጣን፣ አንተን አጣሁ፣ አንተ ደግሞ ራስህን አጣ። የሰውነትህ በበሽታ ተለክቷል፣ ጥፍር እንኳን የለህም፣ አመድ ላይ የተኛው ለምን እግዚአብሔር አትሰድብም አለችው። ተስፋ የሌለው ሰው ንግግሩ እንደ ነፋስ ነው። እግዚአብሔር ላይ ተስፋ መቁረጥ ይህ መጨረሻ የሆነው ስለምናው ማለት ነው። ስለዚህ የክርስቲያን ትልቁ ተስፋ እግዚአብሔር ነው። ተስፋ የምንለው እግዚአብሔር ተስፋ ይሄ ተስፋ የምናደርገው የምንለው እግዚአብሔርን ነው። ክርስቲያን ሁሉ ጊዜ እግዚአብሔር ነው ተስፋ ማድረግ ያለበት። ክርስቲያኖች ዝም ብላችሁ ተመልከቱ። በጣም ሰው የለኝም ማለት ምን የለኝም ማለት ነበር ተስፋ የሚያደርገው ሰው ቆርሳሳ አንድ ቀን መጥቶ እዚህ ባህር ውስጥ የሞተልኝ ሰው በዛፍ ላይ ዮሴፍ የሚባል የያዕቆብ ልጅ አለ። በነገራችሁ እግዚአብሔር ካላሰባችሁ ሰው ያሰባችሁ። ወንድሞቹ ደበደቡት፣ በ20 ብር ሸጡት፣ የሰው ቤት ተቀጠረ፣ ያለ ጥፋቱ ጥፋተኛ ተብሎ እስር ቤት ወረደ። እስር ቤት ውስጥ ረጅም ዘመን ታሰረ። እግዚአብሔር አንድ ጸጋ ሰጠው፣ ህልም መፍታት። ኦሪት ዘፍጥረት ምዕራፍ 40 ላይ ሁለት የንጉሱ የፈርዖን ባለስልጣናት እስር ቤት ውስጥ ህልም አዩ። ጠዋት ጓደኞቹ ናቸውና ከቅዱስ ምን ሆናችሁ አላቸው። ሁለቱም ህልም አይደለም። እስቲ ንገሩኛል። አንዱ ምግብ አሳላፊ፣ አንዱ ጠጅ አሳላፊ ተናገሩ ህልማቸው። ምግብ አሳላፊው ከ3 ቀን በኋላ ተሰቅለህ ትሞታለህ። ጠጅ አሳላፊው ከ3 ቀን በኋላ ወደ ስልጣን ትመለሳለህ። ከ3 ቀን በኋላ ያም ተሰቀለ፣ ይሄን ወደ ስራው ተመለሰ። ዮሴፍ እንዲህ አለ፣ ወደ ስራ ስትመለስ እባክህን አንድ ሀገር የማያውቅ ዕብራዊ የሆነ ሰው ከሩቅ ቦታ መጥቶ እስር ቤት ታስሯል ብለህ ለንጉሱ ንገርልኝ። ንጉሱን አሳስነው ማንን አሳስነው? ንጉሱ ሰውየው ተፈታና ይላል። ዮሴፍ ረሳ። ማን ረሳ? ሰውን ተስፋ ካደረገ ይረሳል። ባለስልጣን ተስፋ ያደረጉ ሰዎች እኮ ተረስተዋል። ባለሀብት ተስፋ ያደረጉ ሰዎች እኮ ተረስተዋል። ወገን፣ ዘመን፣ ዘር፣ የኛ ወገን፣ የኛ ቋንቋ ተናጋሪ ብለን ተስፋ ያደረግናቸው ሰዎች ረስተውናል። ሰው የለኝም ካልክ እግዚአብሔር ተስፋ እያደረገ አይደለም። ዮሴፍ ተረሳ። ከ2 ዓመት በኋላ እግዚአብሔር ዮሴፍን አሰበው። ማን አሰበው? እግዚአብሔር ሲያስበው ለፈርዖን ልማሳት ፈርዖን ብሉን አይቶ ሊፈታለት ሰው ሲያጣ ይሄ የተፈታው እስረኛ ተዛ ረስቸው እንጂ እኮ እዛ እስር ቤት ውስጥ ዛሬ ምናምን አመት ከለበለ ይፈታል ዮሴፍ ይባል ሰው አለ።
ማን ስላሰበው ሰውየው አሰበው እግዚአብሔር ስለዚህ ተስፋ እግዚአብሔር ያድርግ ቅዱስ ዳዊት አንተን ተስፋ የሚያደርጉ አያፍሩም እስቲ በሉ አንተ ተስፋ የሚያደርጉ አያፍሩም ክርስቲያኖች እግዚአብሔር ተስፋ በቃ በስራ በትዳር በኑሮ በምንም በሙሉ ክርስቲያን ስለሆን ማነው ተስፋ ማድረግ ያለበት እግዚአብሔርን ተስፋ ካደረግ ሌላው ነገር ሁሉ ቀላል ነው እግዚአብሔርን ተስፋ ማድረግ ጊዜ ገደብ ለአንድ ቀን ተስፋ አድርጌ ለሁለት ቀን ለሳምንት ኤክስፓየር ዴት ከሌላቸው ነገሮች ውስጥ አንዱ እግዚአብሔርን ተስፋ ማድረግ ቅዱስ ዳዊት ንጉሥ ነው ከእረኝነት ሜዳ ላይ የመጣው አሁን ቤተ መንግስት ውስጥ ነው ያለው ቁጭ አለና ጸሎት መዝሙር ሲያቀርብ እንዲህ አለ አሁንስ ተስፋዬ ማን ነው እስቲ በሉ አሁንስ ተስፋዬ ማን ነው ቤት ላይ ተስፋዬ ማን ነው መዝሙር 38 አሁን ባለሁበት ተቸግሬ ይሆናል አሁን ተስፋ ማን ደስ ብሎ ይሆናል ተስፋ ማን አደጋ ውስጥ ገብተናል ተስፋ ማን አልፈን የተባለው ነገር አልፈን ደስ ብሎ ተስፋ ማን ቅዱስ ዳዊት ንጉሥ ነው ቤተ መንግስቱ ነው ያለው እስራኤልን የሚመራ ነው ከሀብታት ሁሉ በላይ የሆነው ሀብት የሰጠው እግዚአብሔር አሁንስ ተስፋዬ ማን ነው አይደለ እግዚአብሔር አይደለም ተስፋዬ ማን ነው ራሱ ለራሱ መልሰሰው ተስፋ ለክርስቲያኖች የደስታቸው ምንጭ ነው በነገራችን ሰው ተስፋ ካለው ደስተኛ ተስፋ ያለው ሰው ደስተኛ አይታችሁ እንኳን ትምህርቱ ያስደስተው ስራው ያስደስተው ትዳሩ ያስደስተው ክርስቲያን መጣው ያስደስተው ምን ለምንጠው ነገር ያስደስተው ይሄ ሰው ይደቆር ይባላል ትልቅ እንሳስ ነው ደስተኛ ተስፋ ቅዱስ ጳውሎስ ታላቁን ምክር ሮሜ 12 ላይ ታላቁን ምክር ሲመክር በተስፋ ደስ ይበላችሁ እስቲ በሉ በተስፋ ምን ይበላችሁ ደስ ይበላችሁ ክርስቲያን ሁሉ ጊዜ ተስፋው ጋር ነው ሳይራቆ ያደረስ ጧት ነው እግዚአብሔር ይመስገን ነው ፊቱን ታጥፎ ሳይራቆስ ለምን ተስፋው ማለት ስለሆነ በእግዚአብሔር ላይ ተስፋው ደስተኛ አሁን ደስታ ያጣለው ተስፋችን እግዚአብሔር ስለሆነ ተስፋችን እግዚአብሔር ስለሆነ ብዙ ሰዎች ብዙ ባለስልጣናት ደስታ የላቸው ተስፋቸው ስልጣናቸው ስለሆነ ብዙ ባለሀብቶች ደስታ የላቸው ደስታቸው ገንዘባቸው ስለሆነ ደስታቸው ብዙ ዘረኞች ደስታ የላቸው ደስታቸው ዘራቸው ስለሆነ ብዙ ክርስቲያኖች ደስተኞች ናቸው ተስፋቸው ማን ስለሆነ ተስፋ እግዚአብሔር ደስተኛ ካመሰግናለህ እግዚአብሔርን በትንሽ ነገር እግዚአብሔርን ታመሰግናለህ ባርከህ ትበላለህ አሁን ይባላል ነገር እንዲየው አሁን ነው ይባላል ሰው እዚህ ፎቅ ውስጥ እየኖረ ነው እዛ ፎቅ ውስጥ ነው ሰው ይቆደስተኛ እዛ ጎዳና ላይ የምታያቸው ህፃናት ደስ ብሏቸው ዝናብ እየዘነበባቸው ደስተኞች ናቸው እግዚአብሔር ያመሰግኑ ስለዚህ ደስታ ምንጩ ተስፋ በተስፋ ደስ ይበላቸው ለዚህ ሁሉ ደስታ እግዚአብሔር ነገ የምንወርሰው ዓለም ክርስትና የሚያሳየን እሱ ነው ለዚህ ሆኖ ዲያቆኑ በቅዳሴ ሲያደርግ ወንድሞች ሆይ ዓለምን አትውደዱ ዓለሙ ሐሳቡ ሁሉ ኃላፊዎች ናቸው የዓይን አምሮት የሥጋ ፍላጎት ከሆነ ደስታዬ ለዚህ ሆኖ ብዙ ሰው ከምሽቱ ጋር ወይ ከጓደኛው ወይ ከምኑ ጋር ስጣላ ሴጣን የተቀሰቀሰ ነው እታቸው ሴጣን ያላቸው ሰዎች ታው ሴጣን አትቀሰቀሰው የብዙ ሰው ሴጣን ደግሞ እረፍት የሚያገኘው ወይ በሲጋራ ነው ወይ በአረቄ ያቺን ደስታ ነው ከምሽቱ ጋር ተቃልቶ ለከፈች ዛሬ ቆሎ 3 4 አረግ ሲጠጣ ያን ደረሰ ደስታ ራስ ታማ የበለጠ ለዚህ ነው ደስታችን እግዚአብሔር ነው ቅዱስ ጳውሎስ እንዲህ ነው ብለው በጌታዬ በኢየሱስ ተስፋ አደርጋለሁ ይላል እስቲ በሉ በጌታዬ በኢየሱስ ክርስቶስ ተስፋ አደርጋለሁ ፊልጵስዩስ ምዕራፍ 2 ቁጥር 23 በጌታዬ በኢየሱስ ክርስቶስ ተስፋ አደርጋለሁ በማን ማለት ነው ተስፋው በእግዚአብሔር ቅዱስ ጳውሎስ ፊልጵስዩስ ክርስቲያኖችን ብዙ ነገር አውርቷል ስለ መከራው አውርቷል ስለ መገረፉ አውርቷል ሁሉንም ነገር አውርቷል በጌታዬ በኢየሱስ ክርስቶስ በፈጣሪ በአምላኬ
እርሱ በእግዚአብሔር ምን አደርጋለሁ አለ? ተስፋ አደርጋለሁ። ይሄ ተስፋ ግን ምንድን ነው? ይሄ ተስፋ እሱ ከእሱ የምንፈልገው ተስፋ የዘላለም ሕይወት ይባላል። መጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 2 ቁጥር 25 ላይ እንዲህ ይላል፣ እርሱ የሰጠን ተስፋ የዘላለም ሕይወት ነው። እሱ የሰጠን ተስፋ ምንድን ነው? ስለዚህ ክርስቲያኖች እምነት ይኑረን፣ እምነታችን በእግዚአብሔር ይሁን። ክርስቲያኖች ተስፋ ይኑረን፣ ተስፋችን ለማን ይሁን? ሶስተኛና የመጨረሻ እምነት፣ ተስፋ፣ ፍቅር። እነዚህ ሶስቱ ጸንቶ ይኖራሉ። ሶስተኛው ፍቅር ነው። ይሄ ነው አሁን ኢትዮጵያ ውስጥ የጠፋው፣ ብዙ ሰው ጋር የጠፋው ሶስተኛው ነው፣ ፍቅር። ተመልከቱ፣ ፍቅር እግዚአብሔርን መውደድ ነው። ሰው ፍቅር ይሄ እግዚአብሔር ፍቅር ነው። እምነት በእግዚአብሔር ነው። ተስፋ በእግዚአብሔር ነው። ፍቅር ግን ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። እግዚአብሔርን ተስፋ እናደርጋለን፣ በእግዚአብሔር እናምናለን። እርሱ ፍቅር ነው። መጽሐፍ ቅዱስ ላይ ከሁሉ ሕግ የምትበልጠው የትኛው ነው ተብሎ ክርስቶስ ጠይቋል። ማቴዎስ ምዕራፍ 22 ቁጥር 37 ላይ ከሁሉ የምትበልጠው የትኛው ነው ተብሎ ክርስቶስ ሲጠየቅ እንዲህ ነው ያለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብ ውደድ። እስቲ በሉ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ይሄ ነው ፍቅር። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ ተመልከቱ፣ በፍጹም ሐሳብህ ውደድ ነው። የመጀመሪያዊቷ ሕግ ይችላል ፍቅረ እግዚአብሔር። እግዚአብሔር እንወደዋለን። እስቲ ቁጭ ብላችሁ አስቡ። እግዚአብሔር እንወደው። አሁን ብዙ እግዚአብሔርን ትወዳለህ እንኳን አንተ ለኔ ጥያቄ ትጠይቃለህ፣ ግን እንወደዋለን። እያችሁ ብንወደው በፍጹም ልባችን፣ በፍጹም ሐሳባችን፣ በፍጹም ነፍሳችን እግዚአብሔር እንወደው። ሁለተኛዋ ከዚች ጋር የምትተካከልና ባልንጀራህን እንደ ራስህ አድርገህ ምን በል እንደ ራስህ ሕግ ሁሉ በዚህ ፍጻሜ ያደርጋል፣ በዚህ ይታሰራል። የሕግ ፍጻሜ ፍቅር ነው። ለመሆኑ እግዚአብሔርን የምንወደው ለምንድን ነው? ክርስቲያኖች ለምን እንወደዋለን? እግዚአብሔር ስለ ብዙ ነገር ውስጥ እግዚአብሔርን ስለ ሶስት ነገር እንወደዋለን። ስለ ስንት ነገር አልኳችሁ? ስለ ሶስት። አንደኛው ሰው አድርጎ ስለፈጠረ። ምን አድርጎ ስለፈጠረ? ሰው የእግዚአብሔር ቀዳሚ ውለታ ያላቸው አባቶቻችን ከመስቀል ሞቱ በፊት እኛን በአርአያው በምሳሌው የፈጠረ ንግበር ሰባ በአርአያው በአምሳሌው ሰውን በመልካችን እንደ ምሳሌያችን እንፍጠር ከፍ አድርጎ አስወልጦ ከሁሉ በላይ ሰው አድርጎ ስለፈጠረ እግዚአብሔር እንወደዋለን። ክብር ምስጋና ይግባው። ሲጀሮ ጋር ገስ ድንጋይ ያደረገ ይችላል። ምን አደረገ? ሰው በአርአያው በምሳሌው ፈጠረ፣ እንወደዋለን። ቀዳሚ ውለታው ይሄ ነው። እግዚአብሔር እኛን ሰው ማድረጉ፣ ከሁሉ አስበልጦ እኛን መፍጠሩ። ሥላሴ በስለኛ የተፈጠረ ነው የሰው ልጅ። በአንድነት ያስባሉ ሥላሴ፣ እኛም እናስባለን። በወልድ ቃልነት ይናገራሉ ሥላሴ፣ እኛም እንናገራለን። በመንፈስ ቅዱስ እስትንፋስነት ሕያዋን ሆነው ይኖራሉ፣ እኛም ሕያዋን ነን። ሞተን በስብሰን አንቀርም። ዓለም ላይ ያለው ነገር ሁሉ ያልፋል። ይሄ የምናየው ነገር የምናደንቀው ነገር ሁሉ ያልፋል። ማለፈው የሰው ልጅ ብቻ መንግስቱን የምንወርስ እኛ ነን። እናንተ አባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁ መንግስት ውረሱ ይላል። ክብር ምስጋና ይሞታል። ተመልከቱ፣ መንግስቱን ያዘጋጀልን ለምን? ባሪያ በምሳሌ የፈጠረ ሰዎች ስለሆኑ ወልደዋል እግዚአብሔር። ይሄ ብቻ አይደለም፣ በደል ኃጢአት ሰራ። ተመልከቱ፣ ዕፀ በለስን ቆርጠን በላን። አምላካችንን ረስተን ሰይጣንን አምላክ አለ። ራሳችን አምላክ መሆን ሻት ከገነት ተባረን እንደወጡ ይቅሩ ይሙቱ አላለ። ሰው ሆኖ የእኛን ስጋ ለብሶ እኛን ፍለጋ መጣ። እስከ መስቀል ድረስ ሞቶ ወደደ። ክብር ምስጋና ይግባው። እንወደዋለን። ሞቶ ስላዳነን እንወደዋለን። ክርስቶስ አምላካችን በእኛ ጥፋት እኛ አጥፍተን እኛ በድለን ራሱ ሰው ሆኖ ተመልከቱ። እግዚአብሔር እንወደዋለን። ከጥልቅ ውስጥ ነው አባት እግዚአብሔር። ተመልከቱ፣ ከገባንበት እዛ አንጥሮንጦስ ውስጥ ነው ገብቶ ያወጣል። ያ ተመራማሪው ከፊት
እንደነገርኳችሁ ጉድጓድ ውስጥ ነው ቅጠል ያገኘው። ጉድጓዱ ሩቅ ነው። እዛ ጉድጓድ ውስጥ የምንመራመርበትን ቅጠል አገኘ። ማን ያወጣለት? ገደሉ ሩቅ ነው። እዛ ሰፈር ውስጥ የሚጫወት አንድ ሕፃን አገኘውና ና ማሙሽ እዛ ጉድጓድ ውስጥ ገባና ያቺን ቅጠል ቁረጥልኝ፣ ከዛ ገንዘብ ሰጣለሁ። እንዴት አድርጌ? ባልዲ ውስጥ ከታለሁ፣ ባልዲውን በገመድ አስራለሁ፣ ወደ ውስጥ ጥላለሁ፣ ታች ትሄድና ቅጠሏን ትቆርጣለህ ነው ወደ ይቆርጣለህ። በጣም ጥሩ። እጂ አባቴን ጠርቼ ልምጣ። ማንን ጠርቼ ልምጣ? አባቴ። ለምን አለ? ከገባሁ በኋላ ቅጠሉን ከቆረጥኩ በኋላ ወደ ላይ ስትጎትተኝ ብከብድ ጥሬ ይላል። አባቴ ግን አባት ነውና አይደለም ሳያወጣ አይቶኝ እዚህ ቆሎ አፋችንን ሞልተን በሰማይ ምድሩ ምናችንን እንለዋለን? ምስጋና ይግባው። አባታችን ምንድነው? እሱ አፋችንን ሞልተን ጉድጓድ ውስጥ አልተውንም። ሰይጣን ከጣለን ጉድጓድ እግዚአብሔር ለዚህ ዛሬ እንወደዋለን። ሶስተኛው እግዚአብሔር ዛሬ በድለን ስንመጣ ለምን መጣችሁ ይለናል። ይሄ ሰው ቤት ቢሆን፣ ይሄ ባለስልጣን ግቢ ቢሆን፣ ይሄ የባለ ሀብት መሰብሰቢያ ቢሆን አንተኛው ታ ልብስ ቆሽሿል እንጂ ደግሞ ለምሳሌ ይለን ነበር። እግዚአብሔር ግን እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ ያላላ ምስጋና ያለ ክብር ምስጋና ይሁን። እንወደዋለን። አጥፍተን እንኳን ስንመጣ እጁን ከፍቶ የሚቀበል አምላክ ነው። ሸክማችንን አይቶ አልገፋንም። ዓለም ሸክምህን ያያል፣ ኃጢአትህን ያያል፣ በደልህን ያያል፣ ማንነትህን ያያል፣ ይቆጥራል። ከዛ በኋላ ይገፋሃል። ሰርግ ቤት እንኳን ስትሄድ እኮ ልብስ ትንሽ ከተበላሸ ዘበኛው አያስለቅህም። የተጠራበት ሰርግ እንኳን ድንገት መንገድ ላይ ልብስ ከተበላሸ አይደለም ሰው ሰርግ ሊሆን ለምን ይዋረዳል? እዚህ ስትመጣ ግን የሰርግ ልብስ ክርስቶስ ፍቅሩ እዚህ እግዚአብሔር እንወደዋለን። ይህንን የምንወደውን አምላክ እንደምንወደው ደግሞ እርስ በርሳችን ምን መሆን አለብን? ክርስቲያን ዘር የለው፣ ክርስቲያን ነገድ የለው፣ ክርስቲያን ሁሉ ወንድሙ ነው። ይህን መፍጠር መቻል አለብን። ኦርቶዶክሳዊ እኛ እኮ አሁን ለተራበ ሰው እንኳን ምግብ ለመስጠት ሌላ አካባቢ ነው የመጣሁ አንደው ስም ይህን ጠይቆ የቤቴ ለመስጠት እኮ ሰው ዘር መቁጠር ጀምሮ አሳፋሪ ዘመን ላይ ነበር። ለዚህ ነው ባልንጀራን እንደምን ውደድ እንደ ራሳችን ይቅር፣ እንደ ራሳችን ይቅር። በጣም እንደሩ ሰው እንኳን ውደድ ይቻላል። ይሄ ነው። በዚህ ላይ መሰራት አለብን። ፍቅር ላይ መሰራት አለብን። ፍቅር ላይ ከታነጽ እግዚአብሔርን ይዘናል ማለት ይቻላል። ለዚህ ነው እነዚህ ሶስት ምሰሶች ሊኖሩ ይገባል። እምነት፣ ተስፋ፣ ፍቅር። እነዚህ ሶስቱ ጸንተው ይኖራሉ። ይልና ከሁሉ ምን ይበልጣል ይላል? ፍቅር ይበልጣል። እነዚህ ላይ ለመታነጽ ከኛ ምን ይጠበቃል? ብዙ ናቸው። እኔ አጠራረቄ ሶስቱን ብቻ ተናገር ትምህርት ልጨርስ። አንደኛ መፈለግ፣ መሻት ያስፈልጋል። እነዚህ እምነትን እንዲጨመርልን እንዲያለ ተስፋችን እንዲለመልን ፍቅር የሆነው እግዚአብሔር ከኛ እንዳይለይ መሻት ያስፈልጋል። ክርስቶስ ያስተምር እንዲህ ነው ማቴዎስ 7:7 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። እነዚህ መሰረታዊ ናቸው። ሳንፈልግ እናገኝ። ሰው እምነትን እንዲጨመርለት ካልተጋ ያገኝ። አሁን ጾም ነው እውነት ነው ውሸት? አቤት አሁን አለ የቤተክርስቲያን ሰይጣን አለ ጾም ስገባ ተው ችግር የለውም ስፈታ እንገናኝ ነው ይጠብቃል ነው። ይሄ መሻት ማለት አላቸው። ፈታም ክርስቲያን አይደለም። እምነተ በእግዚአብሔር የሚሆነው ችግር ሲመጣ ሁሌ እሱ ይዛል። ሰይጣን ግን ቆሞ ብዙ ሰው ጾም ሰዓት ቤተክርስቲያን ስለመጣ አታውቁ ተለይ ነው ቆስማ ረጅም ነው ሲፈታ ቆዛት ተነገረ ይላል። ለዛ ነው የሚለው መፈለግ መሻት ይጠበቅብናል። ይሄ ነው ሁለተኛው መጨከን ያስፈልጋል። እምነት ነው ተስፋችን ለምን እግዚአብሔር ነው። አንድ ሰው ፍቅር የተባለው እግዚአብሔር ወንድሙ መጨከን በቤተክርስቲያናችን ወንጌል ስንሰብካቸው ጌታ ሆይ የወንጌልን ቃል በመጨከን እንሰማ ዘንድ ምን በለን አድለን በመጨከን እንሰማ ዘንድ በጣም ይከብዳል። አንዳንድ ጠላትን ውደድ ቃል ተባለ አይከብድ ወንጌል መጨከን ይፈልጋል። ጨከን አድርጎ ቆረጥ አድርጎ መስማትን ይፈልጋል። ለዚህ ጨከን ማለት ስጋዊ ጭካኔ
ራሳችን ላይ መወሰን፣ ራሳችን ላይ በቃ ይህን ማድረግ አለብኝ ብለን መወሰን ይፈልጋል። ሶስተኛውና የመጨረሻው መለማመድ፣ ልምምድ። ማንን መምሰል መለማመድ ነው? እግዚአብሔር። ቅዱስ ጳውሎስ እኔ ክርስቶስን እንደመስል እናንተ ማንን ምሰሏል? ጢሞቴዎስን ስመክረው እንዲህ አለ፣ እግዚአብሔርን መምሰል ራስህን ለማምድ። ማንን መምሰል? ማንን መምሰል? ብዙዎቻችን እግዚአብሔርን መምሰል አለ ለማምድ። በጣም ኳስ አፍቃሪ መሲል መምሰል ነው። ሩጫ አፍቃሪ ሯጮችን መምሰል ኃጢአት የለውም። ግን ይሄን ዓለም መምሰል ልና በጥቂት ተቆራል። እግዚአብሔርን መምሰል ለዚህኛው ለዛኛው ማለት ስለዚህ እግዚአብሔርን መምሰል ራስናለማ ያቆ ያለማመጡ አክቲቪስቱን መምሰል፣ ፖለቲከኛውን መምሰል፣ ህብረውን መምሰል፣ ምናምኑን መምሰል። ዛሬ ማታ አንድ ዘፋኝ ጸጉሩን እንዲህ ተቆርጦ ካደረ ነገ ካፎጣው ነው ሁሉም ተቆርጦ ይሄዳል። ያንን ለመምሰል እግዚአብሔርን መምሰል ራሳችንን ካለማመጥ እምነትን፣ ተስፋ፣ ፍቅር እነዚህን ሶስቱን ምሰሶች ይዘን መኖር እንችላለን። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። እኛም በእነዚህ ሶስቱ ምሰሶች ላይ ታንጸን ጸንተን እንድንኖር የአባቶቻችን አምላክ እግዚአብሔር ይርዳን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።